ጌታ ሰላምና ጸጋ ይብዛላችሁ። እንዴት ሰነበታችሁ? ጌታ የተባረከ ይሁን። እንደው ብዙ ጊዜ ተመላልሰን ግን ሳንተዋወቅ መውጣት መግባት እንዳይሆንብን ሰላም ብንባባል ደስ ይለኛል። እስቲ ሰላም ያላችሁትን ሰው ከዚህ በፊት ያላላችሁትን ሰው እስቲ ቀና ቀና ብላችሁ ብድግ ብድግ ብላችሁ እስቲ ሰላም በሉት፣ ስሙን ጠይቁት፣ እንዴት ነህ እንዴት ነሽ ተባባሉ። ምክንያቱም ከዚህ በኋላ ሁላችንም ወደ የቤታችን ልንሄድ ነው። አንድ ላይ ግን ፌሎሺፕ እያደረግና ስለዚህ እንተዋወቅ። የማታውቁትን ሰው ስሙን ጠይቁት። ስሙን ካላወቃችሁ ስምሽ ስምህ ጠይቃለሁ። ደግሞ የእሱ ስም ማን ነው እላለሁ፣ የእሷ ስም ማን ነው እላለሁ። ስም ጠይቁ፣ ተዋወቁ፣ ደህና ናችሁ እንዴት ናችሁ ተባባሉ። እጠይቃለሁ ብያለሁ። አንድ ሰው መርጬ የእሷ ስም ማን ነው እላለሁ። እንዲያትፍሩ እንጂ ሰላም ተባባሉ። ፌሎሺፕ ልናደርግ የመጣ ነው። ፌሎሺፕ ማለት አብሮ ሰላም መባባል፣ በፍቅር መሳሳም፣ እንዴት ነህ እንዴት ነሽ መባባል። ቀጥሉ ቀጥሉ፣ ግድ የለም። ዋና ነገር ነው። ጌታ የተባረከ ይሁን። ሁላችንንም ጸጋውን አብዝቶ እዚህ ያሰባሰበን አምላካችን የተባረከ ይሁን። እስቲ ጌታን አመስግነን እንቀጥላለን። ጌታ ይባረክ። እግዚአብሔር አምላካችንና አባታችን ሆይ በመካከላችን በመንፈስ ስላለህ እናመሰግንሃለን። አንተ በነገር ሁሉ ልትመሰገን፣ ልትከብር፣ ሊሰገድልህ፣ ልትወደስ የሚገባህ አምላክ ስለሆንክ እናመሰግንሃለን። በምንም አይነት ሁኔታ መተን ቢሆን እግዚአብሔር ሆይ ምክንያት አይሆነንም። ምክንያቱም አንደረድርም። አንተን ለማመስገን፣ አንተን ለማክበር፣ ለአንተ ለመሰጠት። ስለዚህ እግዚአብሔር ሆይ ያንዳንዳችን ተስማምተን ክብርና ምስጋና ለአንተ ይሁን እንላለን። አባት ሆይ ደግሞ በዚህ ምሽት እንደዚህ ደብቀህ ልትመክረን፣ ደብቀህ ከቃልህ ልታጎርሰን ስለወደድክ እናመሰግንሃለን። እባክህን አባት ሆይ በመንፈስህ እርዳን። አንተ መልቀቅ የምትፈልገውን እውነት በመካከላችን ልቀቅ። የሚያንጸውን፣ የሚያስተምረውን፣ የሚያነሳሳውን፣ የሚጎተጉተውን፣ ፍቅር የሚያስይዘውን ቃልህን ያንዳንዳችን ልብ ላይ ትረጭ ዘንድ እንለምንሃለን። እግዚአብሔር ሆይ አዲስን ነገር ይዘን እንድንሄድ እርዳን። ሪፍሬሽድ ሆነን እንድንሄድ እርዳን። በተለይ ደግሞ በዚህ በምንመካከርበት እግዚአብሔር ቶፒክ ዙሪያ ስትራግል እያደረግን ያለን ብንኖር እግዚአብሔር ሆይ በኩነኔ እንዳንመለስ አባት ሆይ በክርስቶስ አርነት ወጥተናልና በነፃነት እንድንወጣ እንድንፈታ ዛሬ ደግሞ የተለየች ቀን እንድትሆንልን ታሪካችን የሚቀየርበት የሚለወጥበት አዲስን ጉዞ የምንጀምርበት እድል ይሆንልን ዘንድ እንለምንሃለን። እግዚአብሔር ሆይ በቂ ጸጋ ደግሞ በመካከላችን ስለለቀቅ እናመሰግንሃለን። በክርስቶስ ደም ስለሸፈንከን እናመሰግንሃለን። በዚህ ፌሎሺፕ ላይ ስለለቀቅከው ጸጋ ሁሉ እናመሰግንሃለን። የጸሎት ጸጋ፣ የዝማሬ ጸጋ፣ የምክር ጸጋ፣ የቃል ጸጋ እግዚአብሔር ሆይ ክብር ምስጋና መልሰን ለአንተ እንሰጣለን። በዚህ የተሰባሰብነውን ወንድሞቼን እህቶቼን ሁሉ እግዚአብሔር ሆይ ትባርክ ዘንድ ጸለይኩ። እኔንም እርዳኝ፣ አግዘኝ። በነገር ሁሉ ደግሞ ክብሩን አንተ ውሰድ። እንወድሃለን አባታችን፣ በሕያው ልጅ በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። እንዴት አመሻችሁ? በድጋሚ ሁላችሁም ሰላም ናችሁ ብዬ ተስፋ አደርጋለሁ። ጌታ ይባረክ። ባለፈው ሳምንት የነበራችሁ እንደምታውቁት፣ ያልነበራችሁ ምናልባት በተባራሪ ዜና እንደሰማችሁት ስለ ሴክሹዋል ፒዩሪቲ እየተነጋገረና በአማርኛ እንግዲህ የክብረ ንጽህናን መጠበቅ
ነው ብዙ ጊዜ የሚባለው። ስለዚህ ሴክሹዋል ፒሪቲ ካልኩኝ ክብረ ንጽህና መጠበቅ ማለት እንደሆነ እንድትረዱልኝ፣ በተለይ አዲስ የመጣችሁ ባለፈው ሳምንት መሰረታዊ የሆኑ ነገሮች በሚል የሴክስን ዋና ሀሳብ እግዚአብሔርን ሀሳብ እግዚአብሔርን ፍቃድ አንስተን ስንመካከር ነበረ። ዛሬ ደግሞ ባለፈው ሳምንት ጥያቄ ጻፉ ብለን እያንዳንዱ በሁሉም ወንበር ላይ ወረቀት አስቀምጠን ጥያቄ ጽፋችሁ ነበረ። ደርሶናል። ሄድኳርተር ተመልክተናቸዋል። በጣም ጥሩ ጥያቄ ጠይቃቸዋል። ጌታ የተባረከ ይሁን። ኤሮፕሌን ሞድ ላይ አድርጌዋለሁ። ጌታ እኮ ሲያሳስብ ነው እንዳንረበሽ። አሜን። ዛሬ እነሱን ያነሳቸዋቸውን ጥያቄዎች ነው የምንመካከርባቸው። ስለዚህ እናንተም ለማዋጣት ዝግጁ ሆናችሁ እንደመጣችሁ ተስፋ አደርጋለሁ። ጌታ ደግሞ በዛም ያስተምረናል። አሜን። ጌታ ቢፈቅድ ደግሞ ኔክስት ዊክ የመጨረሻው ሴሽናችን የሚሆነው ምንድን ነው? እሺ ብዙ ነገር ተመካከረን። አሁን ግን የምንፈልገው ምንድን ነው? እንዴት ነው በቅድስና መመላለስ የምንችለው? እንዴት ነው ከዝሙት ሽሹ ይላል ጥቅሱ አይደለም? እንዴት ነው ከዝሙት የምንሸሸው? ምክንያቱም ሞክረን አስቸግረናል ልንል ስለምንችል እሱን ኔክስት ዊክ ነው የምንነጋገረው። ስለዚህ አንዳንድ የተነሱ ጥያቄዎች በዛ ዙሪያ ወደሚቀጥለው ሳምንት እናዞራቸዋለን ማለት ነው። በተለይ በሱስ በአዲክሽን ዙሪያ የተነሱት ጥያቄዎች ባለፈው ሳምንት በፖርኖግራፊክ አዲክሽን፣ በማስተርቤሽን አዲክሽን ዙሪያ የተነሱ ጥያቄዎች አሉና እነሱን ምናልባት ወደሚቀጥለው ሳምንት እናዞራቸዋለን። ምክንያቱም ወደሚቀጥለው ሳምንት ጠፋ። የሚቀጥለው ሳምንት እንዴት ነው በንጽህና መመላለስ የምንችለው የሚለው ስለሆነ ማለት። ስለዚህ ጥያቄያችሁ ካልተመለሰ ንገሩኝ፣ ምልክት አሳዩኝ። ካልተመለሰ ጥያቄያችሁ እንዳታኮርፉ እና ደግሞ ያው በተቻለ መጠን ሁሉንም መልሶች እግዚአብሔር ቃል መሰረት ለመመለስ ይሄ የኔ ሀሳብ ወይም ደግሞ እኔ በልምድ ያገኘሁት የሚለውን ነገር አለ መስጠት የምፈልገው የእግዚአብሔር ቃል ምን ይላል በዚህ ላይ። ምክንያቱም ሁላችንም እዚህ ያለ ነው እግዚአብሔር ሰማይና ምድር የፈጠረ እግዚአብሔር አለ ብለን የምናምን አይደለም? የሚያምን ሰው እጁን እስቲ ያሳይ። እግዚአብሔር ሰማይና ምድርን የፈጠረ ጌታ የተባረከ ይሁን ቅዱስ አምላክ ነው ብሎ የሚያምን ሰው አሜን። ቅዱስ አምላክ ስለሆነ እንድንቀደስ የሚፈልጋል የምንል መልካም። ስለዚህ የምናደርገውን ነገር ሁሉ ይሄ የተቀደሰን አምላክ ተቀድሰን እንድንገኝለት ነው የምናደርገው አይደለ? ስለዚህ ጥያቄዎቹም እያንዳንዱ ጥያቄ በዛ መንፈስ እንድናስበው ብዬ ነው። ጌታ የተባረከ ይሁን። ወደ ጥያቄዎቹ ቀጥታ ከመግባቴ በፊት ግን ላልነበሩ ለእኛም ለነበርንም ማስታወስ እንዲረዳን እንከልሳለን። ክለሳው ግን በጥያቄ መልክ ነው የማቀርበው። ማለት እናንተ ጠይቃችኋለሁ፣ የቀረላችሁን ወይም ደግሞ የምታስታውሱትን ትመልሳላችሁ ማለት ነው። ጌታ የተባረከ ይሁን። ሴክስ ምንድን ነው ብለን ነበር የጀመርነው ባለፈው ሳምንት። ምን ማለት ነው ትርጉሙ ምንድን ነው በሚል ነበር የጀመርነው ባለፈው ሳምንት። ስለዚህ ማን ነው እስቲ ከዘረዘርናቸው ነገር አንድም እንኳን ነገር ብታስታውሱ መመለስ ትችላላችሁ። ምንድን ነው ሴክስ ምንድን ነው? እናንተ እድል ስጥ። አንድ ሰው ከመለሰ እርግጠኛ ነኝ ይሰበራል እንትኑ። ያው ማይክ አለ ባኒ፣ ይኸው በዚህ ያለ ምንድን ነው ሴክስ? ሴክስ በባልና በሚስት መካከል በቃል ኪዳን የታሰረ አንድነት፣ ምድርን የምንሞላበት መንፈሳዊ ከእግዚአብሔር የተሰጠ እጅግ መልካም ስጦታ። ዋው ዋው ዋው! አጨብጭቡላት። በጣም አሪፍ ተማሪ ያለዚህ
በጣም ሁሉንም ነገር ስለጠቀሰች እኔ እንጃ ሌላ ሰው እድል ልስጥ ብዬ አላስብም። ነካክተዋለች ሁሉንም። ግን መጀመሪያ ሜቢ መጨመር የሚፈልግ ሰው አለ? ትርጉሙ ላይ ሁሉንም ብለዋለች አይደለ? እሺ ምናልባት ላልሰማችሁ ብዙ የተጠቀሱ ነገሮች አሉ ትርጉሙ ላይ። የመጀመሪያው ምንድነው? እግዚአብሔር የፈጠረው ምክንያቱም እግዚአብሔር ነው ሴክስን የፈጠረው። እሺ በባልና በሚስት መካከል ምክንያቱም እግዚአብሔር ሴክስን ሲፈጠር ገደብ አድርጎለታል። ገደቡ ምንድነው? በትዳር ውስጥ መሆን አለበት ይላል። እሱን የምናውቀው ደግሞ በዘፍጥረት ምዕራፍ 2 ቁጥር 24 ላይ ሰው እናትና አባቱን ይተዋል በሚስቱም ይጣበቃል ስለሚል እነሱም አንድ ስጋ ይሆናሉ። በሚስቱ የምትለው ቃል ለመጀመሪያ መጽሐፍ ቅዱስ ሚስት የሚል ቃል የተጠቀመበት ስፍራ ነው። ከዛ ደግሞ ምዕራፍ 3 ላይ ያው ውድቀት ሲመጣ አዳምን ባሏ ብሎ ይጠራዋል። ሚስትና ባል የሚለው የእግዚአብሔርን ፈቃድ ይገልጣል። በሚስትና በባል መካከል የሚደረግ መሆኑን ማለት ነው። እግዚአብሔር ከገርልፍሬንዱ ጋር ይጣበቃል አላለም። ከፊያንሴው ጋር ይጣበቃል አላለም። ከሳይድ ቺኩ ጋር ይጣበቃል አላለም። ከስፖንሰሩ ጋር ይጣበቃል አላለም። ከሚስቱ ስለዚህ በማንኛውም ቋንቋ ብታነቡት ሚስት ነው የሚለው። እግዚአብሔር አልተጠቀም ሚስት ሲል በትዳር ውስጥ መሆን እንዳለበት ለመጠቆም ነው። እሺ ሶስተኛ ነገር በጽ ያለችን በቃል ኪዳን መካከል የሚሆን ብላለች። እግዚአብሔር የቃል ኪዳን አምላክ ነው። አሜን። እንደዚህ ስንል ምን ማለታችን ነው? በዘፍጥረት ገና አዳምና ሔዋንን ሲፈጥር መጀመሪያ ካደረገው ነገር መካከል ቃል ኪዳን ገባ በመካከላቸው። ቃል ኪዳኑ ምንድን ነበረ? የክፉና መልካም ከሚገልጠው ዛፍ አትብሉ ብሎ ትእዛዝን ሰጣቸው። ይህ ትእዛዝ ቃል ኪዳን ነው። ጌታ ይባርክ። ቃል ኪዳን ነው። ቃል ኪዳን መሆኑን መጽሐፍ ቅዱስ ያስተምረናል። ስለዚህ እንዲህ አይነት ቃል ኪዳን ደግሞ ፈቃድ የሚጠይቅ ቃል ኪዳን ነው። እግዚአብሔር አንድ ነገር ሲል እኛ ካልተስማማን ወይም ቃል ኪዳን ስንገባ አንዱ ፓርቲ አንዱ ቡድን ካልተስማማ ያ ቃል ኪዳን ይፈርሳል። ስለዚህ እግዚአብሔር ቃል ኪዳን ገብቷል በእኛና በሰውና በሱ መካከል። እግዚአብሔር ሁሌ ቃል ኪዳኑን ስለሚያከብር የእኛ ኃላፊነት ግን ያንን ኦነር ማድረግ ነው፣ ያንን ማክበር ነው። ስለዚህ በቃል ኪዳን የታሰረ መሆን አለበት። ሌላስ በረከት ነው ብላለች። በረከት ነው ያልንበት ምክንያት ምንድን ነው? እግዚአብሔር ብዙ ተባዙ ብሎ መጀመሪያ የሚለው ምንድን ነው? ባረካቸው፣ ብዙ ተባዙ አለ፣ ባረካቸው። ስለዚህ ሴክስ በረከት ነው። ከዛ ይሄን ሁሉ ሰራና ምዕራፍ 1 መጨረሻ ላይ የሰራውን ሁሉ አየና መልካም ነበር ብቻ ሳይሆን እጅግ መልካም ነበር አለ። ስለዚህ ሴክስ በእግዚአብሔር የተሰጠ በባልና በሚስት መካከል የሚፈጸም በቃል ኪዳን ታስሮ የሚፈጸም እጅግ መልካም የሆነ በረከት ነው። ሌላ ደግሞ ያለው ነገር ምንድን ነው? ገጽታው ስጋዊም ነው መንፈሳዊም ነው። ሴክስ ፊዚካል ብቻ አይደለም፣ መንፈሳዊም ነው። መንፈሳዊ መሆኑን ከሚገልጡት ነገሮች ግልጹ እግዚአብሔር ራሱ መንፈስ እንደሆነ መጽሐፍ ቅዱስ ያስተምራል። ስለዚህ መንፈስ ከሆነ ሴክስን ሲፈጠር መንፈሳዊ ከሆነ ነገር አግልሎ አልሰራው። በዛ ብቻ እንኳን መንፈሳዊ መሆኑን ማወቅ መቻል አለብን። ሌላው ደግሞ በክርስቶስና በቤተ ክርስቲያን መካከል ያለውን ውበት የሚገልጥ ነው ብለን ሁሉ ተመልክተናል። ምክንያቱም ጳውሎስ እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ተብሎ ተጽፏል ብሎ ዘፍጥረትን ጠቀሰና እኔ ግን ስለ ትዳር እያወራሁ አይደለም፣
በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር ነው እየተናገርኩ ያለሁት ብሎ ያብራራል። ስለዚህ ይህንን መለኮታዊ የሆነውን የክርስቶስን ፍቅር እንኳን የሚገልጥ ነው። ስለዚህ መንፈሳዊ ነው፣ ፊዚካል ብቻ አይደለም፣ ኢሞሽናል ነው፣ በሁሉም ነገር ኮኔክት የሚያደርግ ነው። ስለዚህ ሴክስ ማለት እንግዲህ ይሄ ነው። ዓለም የምትሰጠው ትርጉም አይደለም። ሴክስ የከበረ ውብ የሆነ እግዚአብሔር ያዘጋጀው የፈጠረው መልካም ብቻ ሰው እጅግ መልካም ነገር ነው። ሴክስ ኢዝ ኖት ሜድ ኢን ሆሊውድ፣ ሴክስ ኢዝ ኖት ሜድ ኢን ኖሊውድ ኦር የህንዱ ምንድን ነው የሚባለው ቦሊውድ። ሴክስ ኢዝ ሜድ ኢን ሄቨን። ፕሮዲውሰሩ፣ ዳይሬክተሩ፣ ኮፒራይቱ ያለው ማን ነው? እግዚአብሔር ነው። አሜን። ይሄ ነው እንግዲህ ሴክስ ማለት ብለናል። መልካም። ይህንን ካለ ታዲያ ይሄ ሴክስ በነገራችን በትርጉሙን ውስጥ ዓላማውንም ጠቅሰናል አይደለ? የሴክስን ዓላማ ብዙ ተባዙ ምድርንም ሙሏት ሲል ምድርን ለመሙላት ልጆች ለማፍራት ለመባሳት ምድርን ለመሙላት ነው። ሁለተኛው ዓላማ ደግሞ አሁንም እንዳልኩት የክርስቶስን ለቤተ ክርስቲያን ያለውን ፍቅር የሚገልጥ ነው። ሌላ ደግሞ ምንድነው ብለን ሁላችንም የምንረዳው በመጀመሪያ ስም ሊሆን ይችላል፣ ለፕሌዠርም ነው አይደለም እንዴ? ወንድ በሚስቱ እንዲረካ፣ ሚስት በባሏ እንድትረካ። ስለዚህ ይሄ ሁሉ የሴክስ ዓላማው ነው ክሬት የተደረገበት። እሺ ይሄንን ካልን ለምንድን ነው በተለይም በቤተ ክርስቲያን ውስጥ ሴክስ የሚለው ቃል እንኳን ሲነገር አንዳንዴ የሚያሸማቅቀው? እርግጠኛ ነኝ እዚህ ውስጥም ራሱ ሴክስ አበዛ ልጅ ልንል እንችላለን፣ ስላለመድነው ቃሉ። በአማርኛው ብሎ ደግሞ የበለጠ ልትወጡም ትችላላችሁ ማለት ነው። እኔ እንዲያውም በእንግሊዝኛ ማለቱ ይቀለኛል። ለምንድን ነው ታዲያ ሴክስ ውብ ከሆነ በረከት ከሆነ ቃሉን ስንናገር የሚያሸማቅቀው? ለምንድን ነው እንዳልኳቸው አንዳንድ ጊዜ ስናካፍል ገና ሴክስ ስን በኢየሱስ ስም የሚሉም አለ። ለምንድን ነው ታዲያ እንደዚህ መሸማቀቅ ውስጥ የገባ ነው? ገጽታው ተቀይሯል ማለት ነው። እሺ ጥያቄ ከባለፈው ያሁን ክለሳ ነው። ምንድን ነው ገጽታውን የቀየረው? ባለፈው ሳምንት ተነጋግረናል። ምንድን ነው ይህን ውብ ገጽታ የቀየረው? እጅ ማሳየት ይቻላል መሞከር የሚፈልግ ሰው። ምንድን ነው ይህን ውብ የሆነ ገጽታውን ቀይሮ የህፍረት መልክ ያደረገለት? አዳምና ሔዋን ራቁታቸውን ነበሩ፣ አይተፋፈሩም ይላል። ከወደቁ በኋላ በኃጢአት ግን ምን ሆኑ? ተሸፋፈኑ፣ አፈሩ። ምንድን ነው እፍረት ያመጣው? ኃጢአት። እንዴ ምን ነጸጥጸጣላችሁ? ወዲያው እኮ መልሱን እኮ ራሱ ነገርኳቸው አያይዤ። ኃጢአት ወደ ሰው ልጅ ገባ። ኃጢአት ወደ ዓለም ስለገባ በአንድ ሰው ኃጢአት ወደ ዓለም ገባ። ወደ እኔ ሳይሆን ወደ ዓለም። በአንድ ሰው ኃጢአት ወደ ዓለም ገባ። ስለዚህ ሁላችንም ኃጢአተኞች ነው። ዳዊት እንዳለው በአመፃ ተጸነስኩኝ በኃጢአትም ተወለድኩኝ። ሌላ ቦታ ደግሞ ከሆድ ክፋት፣ ከሆድ ጀምሮ ክፋት የለመደ ነው ሰው። ሁላችንም በዚህ በአዳማዊ የወረስነው ኃጢአት ነው የተወለድነው። ገና ልጅ እያሉ ልጆች እኛ ሳናስተምራቸው ራስ ወዳድ ናቸው። ሁሉም ነገር ለኔ ነው፣ አምጣ አምጪ፣ አይገባቸውም። ምንም እንቆቆይ ለእህትሽ እንደዚህ ማድረግ አለብሽ አካፊ ምናምን ነው፣ ለኔ ነው ለኔ ነው። ከዛ እሪ ነው በቃ ካልተሰጣቸው ማለት ነው። ሁላችንም ያ የኃጢአት ዘር አለብን። በቃ የምንወለደው ያንን ወርሰን ነው። ስለዚህ ያን ኃጢአት
ወርሰን የተወለድን ሰዎች ወደዚህ ወደ ሴክስ ሁኔታ ስንመጣ ኦልሬዲ ከባህል ከምን የወረስነው ነገር ሲጨመር ኦፍ ኮርስ ሊያሸማቅቅ ይችላል። እግዚአብሔር ግን ምናልባትም በዚህ ትምህርታችን አንድ ሊያደርግ ይፈልጋል ብዬ የማምነው ነገር ምንድን ነው? መልኩን እንደ እግዚአብሔር ሐሳብ እንድናስበው፣ ሴክስን እንደ ውበቱ እንደ በረከትነቱ እንድንመለከተው። የሚያሸማቅቅ የሚያሳፍር ነገር አይደለም። እግዚአብሔር እንደፈቀደው እስከተገለጥንበት ድረስ ጌታ የተባረከ ነው። እሺ ብዙ ሰዎችንም ጠቀስን ከመጽሐፍ ቅዱስ ይህንን የተበላሸ መልኩን ተከትለው ሄደው በመጽሐፍ ቅዱስ ውስጥ ራሱ በጣም የምናከብራቸው ሰዎች እንዴት እንደወደቁ ተመለከትን። አንደኛውና ዋናው ምሳሌ የተሰጠው ዳዊት ነበረ። ቶሎ ነበር ዳዊት እንደሚወረወራቸው ፕላስቲክ ዳዊት አልተባለ። ዳዊት አዎ አንዱ ምሳሌ ነው። ሌላ ጥያቄ፣ እሺ ኃጢአት ገባ፣ መልኩ ተበላሸ። ስለዚህ የሴክስ አሁን ሁኔታ የምናየው በዙሪያችን አዲስ አይደለም ማለት ነው። በዚህ በዘመናችን የተፈጠረ ነገር አይደለም፣ ድሮም የነበረ ነገር ነው ማለት ነው። እሺ አንድ ሌላ ያነሳነው ነገር ደግሞ ምንድን ነው? ውሸቶች የሚባሉ ነገሮች አሉ። እውነት የሚመስሉ ውሸቶች አሉ፣ ስለ ሴክስ የሚነገሩ ብዙዎቻችንን የሚያጠሉ። ከነዚህ ውሸቶች መካከል አንዳንዱ ስንጠቅስ ነበረ። ምን ናቸው እነዚህ ውሸቶች? እስቲ ምሳሌ፣ የውሸቶች ምሳሌ። ስለ ሴክስ ዓለም የምትነግረን ነገር፣ ይህንን የእግዚአብሔርን እውነት ወደ ጎን አድርገን ስለ ሴክስ ስናስብ እንድናስብ የምታደርገን ውሸቶች። አንድ ሁለት እስቲ ምሳሌ ብትሰጥ መቀጠል እንችላለን። ከምንሰማቸው ውሸቶች መካከል ምንድን ነው አንዱ? ምን? አዎ ከትዳር በፊት በተለይ የመሞካከር ቼክ እንደራረግ ነው ያለው። የመሞካከር ነገር መኪና ቼክ ሳይደረግ አይገዛም የሚባል ነገር አለ። ፕራክቲስ ሜክስ ፐርፌክት፣ እንደዛ አይነት ውሸት አለ። ሌሎችም ውሸቶች አሉ አይደለ? ድንግልናን እንደ ፋራ የሚታይበት፣ በቃ ይሄ ፖርኖግራፊ ምናምን እኮ እስከ ሰው ጋር እስካልሆንኩ ድረስ ምናምን የምንልበት፣ በቃ ብዙ የሚዋሽበት ውሸቶች አሉ። ምን አለበት ልንጋባ እኮ ነው፣ ኦልሬዲ እኮ ደርሰናል፣ ወስነናል፣ እንፋቀራለን፣ በቃ ብቻ ብዙ ውሸቶች አሉ። ይሄ ውሸት ዘፍጥረት ምዕራፍ 3 ላይ እባቡ ለሔዋን የሰጣት ውሸት ነው። እውነት እግዚአብሔር አትብሉ ብሏል ብሎ ያለውን ነገር ጠመዘዘባት። አሁንም እኛ ብዙ የሚጠመዘዝብን ነገር አለ። እውነት እግዚአብሔር ተናግሮ ሳለ ውሸት ሆነው የሚቀር። ስለዚህ መንቃት አለብን ወገኖች። እውነት ይሄ የሴክስን ክብርና ውበት አስበን እግዚአብሔር የሚፈልገውን ስታንዳርድ ተረድተን መንቃት በጣም ኃላፊነት አለብን። እሺ መጨረሻ ላይ ደግሞ እንደዚህ ያለን ላስቲክ ትዝ ካላችሁ ሴክሹዋል ፒዩሪቲ ወይም ክብረ ንጽህናን መጠበቅ ስለ ሴክስ ብቻ ነው እንዴ ብለን ጠየቀን። አይደለም አለን። ምንድን ነው ልዩነቱ? አንድ ሰው ድንግል በመሆንና ክብረ ንጽህናን በመጠበቅ መካከል ያለው ልዩነት ምንድን ነው? So I'm asking, what's the difference between being a virgin and being sexually pure? ምንድን ነው ልዩነቱ? እሺ ወንድሜ አንዱ በሐሳብን አለመመኘት። እሺ ምን አለመመኘት፣ ሐሳብን መግዛት፣ ራስን መግዛት። ኦኬ እሱ ምንድን ነው? እሱ ክብረ ንጽህና። በጣም ቆንጆ፣ አጨብጭቡለት። ተደርጓል። ልዩነቱ ድንግልነት ወይም ድንግልና ከስጋ ጋር የተያዘ ነው። እኔ ለመጀመሪያ ጊዜ ሴክስ ሳደርግ ወይም አንድ ሰው ለመጀመሪያ ጊዜ ሴክስ ሲያደርግ ድንግልናውን ያጣል፣ ወንድም ሴትም።
የሴቶች ግልጥ ነው አብዛኛውን ጊዜ ሜዲካል ኮንዲሽን እስከሌለ ድረስ። የወንዶች ግን ያው አይታወቅም፣ ጌታ ያውቀዋል። ግን እሺ ወንድሞች፣ ስለዚህ ስጋዊ ነው ድንግልና። ካጣነው አንዴ አጣነው። ክብረ ንጽህናን መጠበቅ ግን ከስጋዊ ነገር አልፎ ከልብ ንጽህና ጋር የተያያዘ፣ ከነፍስ መሰጠት ጋር የተያያዘ፣ ከሀሳብ ቅድስና ጋር የተያያዘ ነው። ምን ለማለት ነው? እኔ ሴክስ እስካላደረግኩ ድረስ ድንግል ነኝ። ነገር ግን ፖርኖግራፊ አዲክሽን ውስጥ ነኝ። ማስተር ቤት አደርጋለሁ፣ ፎርኒኬት አደርጋለሁ። የማላደርገው ነገር የለም። ግን ከሴት ጋር ስላልተኛው ብቻ ድንግል ነኝ እያልኩኝ ደረቴን የምመታበት የምኩራራበት ነገር የለም። ኢየሱስ ክርስቶስ ማቴዎስ 5:27 ላይ አታመንዝር ሲባል ሰምታችኋል። እኔ ግን እላለሁ ወደ ሴት ያየ የተመኛትም በልቡ ከእሷ ጋር አመንዝሯል። ኦልሬዲ አመንዝሯል። የተኛ ብቻ ምክንያቱም በሕግ ጊዜ ሚስት ካልሆነች ጋር ትተኛ ነው። እንዲያውም በዛ ጊዜ ይወገሩ ነበር። አሁን ብንወገር ስንቶቻችን ተወግረን እንሞት ነበር። ይወገሩ ነበር። ነገር ግን በአካል ብቻ ነበር። አሁን ግን ኢየሱስ ስታንዳርዱን ከፍ አደረገውና ኖ በዛ የሚኩራራ ካለ ሲዳም ይሄ ከልብ ጋር ነው፣ ከልብ ጋር። ምክንያቱም እግዚአብሔር ሙሉ ማንነታችንን ነው የሚፈልገው። ግማሽ ማንነት የሚባል ነገር የለም በእግዚአብሔር ፊት፣ ሙሉ ማንነት። ስለዚህ ነው እፈልጋችኋለሁ፣ ሙሉ ልብን፣ ሀሳብን፣ ማንነትን ሁሉ። ስለዚህ ኢየሱስ ክርስቶስ ስታንዳርዱን ከፍ አደረገው። ምን ለማለት ነው ወገኖች? ሴክሹዋል ፒዩሪቲ ወይም ደግሞ ክብረ ንጽህናን መጠበቅ የምንደርስበት ቦታ ደርሰን ደግሞ ወደኋላ ዞረን ተመልክተን ጨረስኩት የምንለው ነገር አይደለም። በየቀኑ በእግዚአብሔር ፊት በቅድስና የምንመላለስበት ጉዞ ነው እንጂ መድረሻ ዴስቲኔሽን አይደለም። ሴክሹዋል ፒዩሪቲ ዴስቲኔሽን አይደለም፣ አይደረስበትም። ጉዞ ነው፣ ጀርኒ ነው። በየቀኑ የምናደርገው ጀርኒ። ወድቀን እንኳን ቢሆን በኃጢአት ወድቀን እንኳን ቢሆን ከትዳር በፊት ድንግልናችንን አተን እንኳን ቢሆን በጌታ ፊት ድጋሚ በንስሐ ቀርበን ምሕረትን ተቀብለን ካሁን በኋላ በቅድስና ለመኖር ቃል ኪዳን ገባለሁ። በበለጠ ጉልበት፣ በበለጠ ጥረት፣ በበለጠ መሰጠት እግዚአብሔርን እፈልገዋለሁ ብለን ከጌታ ጋር ተጣርቀን በንስሐ የምንመለስበት ሊሆን ይችላል። እንደ ድንግልና አንዴ ካጣነው የምናጣው ነገር አይደለም። ይሄም ማለት ደግሞ ድንግልናን ማራከስ መሆን እንዳልሆነ ይገባቸዋል። ሁለቱንም ነው እግዚአብሔር የሚፈልገው። ነገር ግን ወድቀን እንኳን ቢሆን በቂ የእግዚአብሔር ጸጋ ስላለ ሕይወታችንን ድጋሚ ሪዴዲኬት ማድረግ እንችላለን። ስለዚህ እነዚህን ሁለቱን ነገሮች ረገጥ አድርገን ማስተዋል አለብን ለማለት ነው። ጌታ የተባረከ ይሁን። ይህንን ነው ባለፈው ሳምንት የተማርነው። እንግዲህ ሙሉ ትምህርት ነው፣ በቃ ጨርሰናል፣ መሄድ እንችላለን ማለት ይቻላል አይደለ? ጌታ ይባረክ። ግን ላልነበራችሁ እርግጠኛ ነኝ ጥሩ ፒክቸር ሰጥቷችኋል። መልካም። አሁን ቀጥታ ወደ ጥያቄዎቻችሁ እንሂድ። ጥያቄዎቹ ወደ 20 ምናምን የሚሆን ሰው ጥያቄ ጽፎ ነበረ። ግን አንድ ሰው ወደ 4 ወደ 5ም የጻፈው ስላለ መጨረሻ ላይ ወደ 30 ምናምን 40 ጥያቄዎች ቀርበው ነበር። ስለዚህ ሁሉንም ጥያቄዎች መመለስ ኦፍኮርስ ያስቸግራል። ነገር ግን ተመሳሳይም ጥያቄዎች ስላሉ ጨመቅ አድርገን ለመመልከት እንሞክራለን።
የማደርገው ምንድን ነው? የመጀመሪያውን ጥያቄ አነብና ከዛ የእናንተንም ሀሳብ ሰማለሁ። ምናልባት ለአንድ ሰው በየጥያቄው እድል ብሰጥ ደስ ይለኛል። ከዛ እየተማማረን እንቀጥላለን ማለት ነው። የመጀመሪያው ጥያቄ የነበረው ምንድን ነው? እኔ እኮ ጌታን ተቀብያለሁ። ጌታን ከተቀበልኩ ደግሞ አዲስ ፍጡር ነኝ። ለምንድን ነው አሁንም በሴክሹዋል ሲን ወይም ደግሞ በሴክሹዋል ኃጢአት የምቸገረው? ለምንድን ነው አቅም ያጣሁት? ለምንድን ነው መልሼ የምወድቀው የሚል ጥያቄ ቀርቦ ነበር። እንዲያውም አንደኛው ጥያቄ እንዴ ጌታን ከመቀበሌ በፊት እንኳን እንደዚህ መፈተኔ ትዝ አይለኝም። ስለዚህ ለምንድን ነው አሁንም ጌታንም ከተቀበልኩ በኋላ እንደዚህ የምፈተነው? ይሄ ነው ጥያቄው። እንደዚህ ላይ ምናልባት እንደው አጠር አድርጎ ሀሳብ መስጠት የሚፈልግ ሰው ካለ እድል ብሰጥ ደስ ይለኛል። ለምንድን ነው ከድሮ የበለጠ አሁን የምፈተነው? በጌታ ቆንኩኝ እንዴ በድል መመላለስ የለብኝም እንዴ? ለምንድን ነው የበለጠ እየተፈተንኩ ያለሁት የሚል ጥያቄ አለ። ሀሳብ መስጠት የሚፈልግ ሰው አንድ ሰው እንኳን እድል ብሰጥ ደስ ይለኛል። ነው እያሰባችሁበት ነው። እናንተ እንደዛ አስባችሁ ታውቁ? እርግጠኛ ነኝ አስበናል። ፍሮም ታይም ቱ ታይም ኧረ ጊዜ ሊያልፍባችሁ ነው። ሰዓት ስለሚገድበን እንለፈው ማለት ነው። እሺ ወይም የእናንተም ጥያቄ ሆኖ እንዳይሆን መልካም። እንደዚህ ልበልና ወደሚቀጥለው እንለፍ። የተደረገልንንና የሆነውን መለየት በጣም አስፈላጊ ነገር ነው። በክርስትና ሕይወታችን የተደረገልን አለ፣ የሆነው አለ። የተደረገልን እግዚአብሔር ኃጢአታችን በእኛና በሱ መካከል ለየን፣ አራቀን። ስለዚህ እርቅን ለመፍጠር ልጁን ላከልን። ልጁ ሞተልን፣ ኃጢአታችን ስርየት ሆነልን፣ በደሙ ዋጀን፣ አዲስ ፍጡር አደረገን፣ የዘላለም ሕይወት ወራሾች አደረገን። ይህ ሁሉ የተደረገልን ነው። ነገር ግን ጌታን ስንቀበል ደግሞ የሆነው ነገር አለ። የሆነው ምንድን ነው? አዲስ ፍጡር ሆንን የሚለው ስጋዊ ማንነታችን ሞተ። እግዚአብሔር ላይ ሁሌ አመፃ የሚያደርገው ሞተ። አሁን አዲስ እውነትን ፍጡር ነን። በክርስቶስ ጽድቅ ተሸፈነ። ወንድማችን ሲጸልይ እንደነበረ በዛ ምክንያት አሁን በጌታ ፊት ወይም በእግዚአብሔር ፊት መቅረብ ቻለን። አባ አባ ብለን የምንጮህበት የልጅነት መንፈስ ተሰጠ። ለዛ ነው አሁን በጌታ ፊት ብንወድቅ እንኳን ተደፍተን በንስሐ መቅረብ እንችላለን። አዲስ ፍጡር ነን። እውነት ነው። ይሄ የሆነው ነው። አዲስ ፍጡር ስለሆነን ከጨለማ ወደ ብርሃን ስለመጣን የሚጥለን ኃጢአት፣ ምክንያቱም ጌታን ስንቀበል ከኃጢአት ነፃ እንደምንሆን መጽሐፍ ቅዱስ ያስተምረናል አይደል? በዚህ ዓለም እስካላችሁ መከራ አለባችሁ ነው አይደለ? ነገር ግን ክርስቶስ ከኛ ጋር ነው። እግዚአብሔር መንፈስ ከኛ ጋር ነው። ጥያቄው ምንድን ነው? ለምን ነው ታዲያ አሁን የበለጠ እንዲያው የምፈተነው? ጨለማ የለመደ ዓይን ብርሃን ሲበራበት ምን ይሆናል? ይጨነቃል። ለምን? አሁን በጨለማ አይደለም፣ በብርሃን ነው ያለው። ስለዚህ ማንነቱ ከጨለማ ማንነቱ ጋር ይጣጣል። የአሳ ምሳሌ ልስጣችሁ። አሳ ውሃ ውስጥ ሰላም ነው። ከውሃ ከወጣ ምን ይሆናል? ይሞታል። መጀመሪያ ይፈራገጣል፣ ከዛ ይሞታል።
እኛም እንደዚህ ነው። ማንነታችን ተቀይሯል። አሁን ጌታን ስለተቀበለ እንደ አሳ በክርስቶስ ማንነት ውስጥ ነን። ስለዚህ በኃጢአት ስንወድቅ እንፈራገጣለን። ምክንያቱም አዲሱ ማንነታችን አያሳርፈንም። ለዛ ነው ደግመን ደጋግመን ወደ ጌታ ፊት እየቀረብን የምናለቅሰው። አዲሱ ማንነታችን ከኃጢአት ጋር ተለያይቶ አይወደውም፣ በብርሃን ስላለን ማለት ነው። ስለዚህ ወገኖች እንዲያውም መስጋት ያለባችሁ ከደነዘዛችሁ በንስሐ ወደ እግዚአብሔር የምትመለሱ ከሆነ ይሄ አዲሱ ማንነታችሁ ፍሬው ነው። ድንዝዝ ካላችሁ የዛኔ ነው መፍራት መስጋት። በቃ ካልመሰላችሁ፣ ከተፍጨረጨራችሁ፣ ካለቀሳችሁ፣ በእግዚአብሔር ፊት ተደፍታችሁ ሁለተኛ ይህን አላረግም ካላችሁ የአዲሱ ማንነታችሁ ምላሽ ነው። ይሄ ምላሽ እየሰጠ ነው አዲሱ ማንነታችሁ። ለዛ ነው በፊትም ስትራግል ልናደርግ የምንችለው፣ አሁንም ደግሞ የበለጠ ስትራግል ልናደርግ የምንችለው። ነገር ግን ምን ማድረግ አለብን? እሱን በሚቀጥለው ሳምንት በደንብ እንመለከተዋለን። ግን የበለጠ መጠጋጋት፣ ምክንያቱም ይሄ ውጊያ በዘራፍ ወይም ወገብ በመታጠቅ በመንከስ የሚደረግ ጦርነት አይደለም። ይሄ መንፈሳዊ ስለሆነ የእግዚአብሔር መንፈስ ያስፈልጋል። የእግዚአብሔርን መንፈስ ደግሞ ካልተደገፍን ምንም እንኳን ጌታን ብንቀበልም እንቀጥላለን ስትራግል ማድረጋችንን። ግን አዲሱ ማንነታችንን በዚህ ያሰብን ለዛ ነው የሚል መልስ ለመስጠት ፈልጌ ነው። ጌታ የተባረከ ነው። አዲስ ማንነት ያጎናጸፈን ጌታ ይባረክ። አሜን። ጌታ ይባረክ። እሺ ወደሚቀጥለው ጥያቄ እንሂድ። ይሄን ግን አግዙኝ። ኦኬ በቤተ ክርስቲያን መጋባት የግድ ነው ወይ? እኔና እሱ ወይም ደግሞ እሷና እኔ ከተዋደድን ለብቻችን ቃል ኪዳን በእግዚአብሔር ፊት እንገባ፣ መጽሐፍ ቅዱስ ይዘን ጸልየን በእግዚአብሔር ፊት ተጋብተናል ወይ? ከዛ እንደተጋባ ባልና ሚስት መኖር እንቀጥላለን ማለት ነው። ምክንያቱም ትዳር አዳምና ሔዋን ሲጋቡ ሚዜ ነበራቸው አልነበራቸው ማለት ማን ነበረ የነበረው? እግዚአብሔር ነው በመካከላቸው የነበረው። ስለዚህ ከተዋደድን ሁለታችንን ክርስቲያን ነን። እንዲያውም ልጨምርበት ገንዘብ የለንም፣ የሰርግና ገንዘብ ስለሌለን ሁለታችን ብንጋባ ማለት በቃ ተንበርክከን ጸልየን መጽሐፍ ቅዱስ ላይ እጃችንን ጭነን ከአሁን በኋላ በእግዚአብሔር ፊት ቃል እንገባለን፣ እግዚአብሔርን ለማክበር በትዳር ለመቀጠል። ከዛ ጨርሰው ሲነሱ ሚስት ሆነው ተነሱ ማለት ነው። እንደዛ ቢሆን ምን ችግር አለው? የሚሞክር ሰው ሁለት ሰው መጋባት ይችላል ለብቻ አማን ሆኖ ያው በእግዚአብሔር ፊት ቃል ኪዳን ከተገባባ መጋባት እንችላለን ወይ? ይመስለኛል አይመስለኝም ማለት ይቻላል እኮ ነው ወይስ ይህን ነገር ምንም አስቤበት ነው እንጂ ምናምን እያላችሁ ይመስላል። ደግሞ ቃል ኪዳን እስከተገባባን ምን ማድረግ እንችላለን? በቃ ያው ትዳር መጀመር እንችላለን ሁለታችን ብቻ። እሺ አይመስለኝም ብላለች ዳጊ። ምክንያቱም ምናልባት በኋላ ትነግረኛለች። እሺ እናንተን እንትን ለማለት ይመስለኛል አይሱን ለመስበር አንድ ሰው እንኳን ቢጀምር እኮ ይቀጥላል ነው ወይስ እናንተ በቃ ስብከትን የለምዳችሁት ማለት ነው?
እሺ ናትዬ እሺ ቢመሰኝ መናገር ነው። አንደኛ ነገር እግዚአብሔር ቃል ሲናገር ይላል ብርሃናችሁ ይብራ ይላል። እና ደግሞ ጳውሎስ ሲናገር በወንጌል አላፍርም ይላል። እግዚአብሔር ነገር የተሰጠን ነገር ሁሉ በብርሃን እንዲታይ ነው እንጂ እንዲደበቅ አይደለም። ወንጌል እንዲሰፋ ከተፈለገ ነገር በብርሃን ነው አለበት። እሱን ማምነው። ሁለተኛ ደግሞ ምንድን ማምነው እንደኔ አመለካከት አንዳንድ እዚህ ጋር ታደርገኝ ጋብቻን ጀስት እግዚአብሔር አምላክ የሰጠን ነገር ሁሉ ፍሬያማ እንዲኖረው ያችን በለስ በተመለከተ ጊዜ ፍሬ ሳይኖራት ሲቀር ረገማትና ጋብቻ ፍሬማ ነው። ጀስት ተጋብተን ልጅ ወልደን የምናልፈው ነገር ሳይሆን ግን እግዚአብሔር የሰጠን እንደ ዕቃ ክብሩን ያው እግዚአብሔር ለማሳየት የተሰጠን ነገር ነው። ስለዚህ መታየት አለበት። በጋብቻ ውስጥ ፍሬ አለ፣ መልካምነት አለ፣ በጎነት አለ፣ ለብዙዎች የምንደርስለት ነገር ነው እንጂ በቃ አገባው ህይወት አከተመ ነገር አይደለም። እግዚአብሔር አምላክም እንደዚህ የጠራን አይመስለኝም። ግን ዓላማ ነው ኢየሱስ ክርስቶስ ይህን ሰጠን ብርሃን እንዲበራ ዘንድ ነው። ስለዚህ ለሁሉ መታየት አለበት። ከለዛ አፍረናል ማለት ነው። ጌታ ውስጥ ይባርክ። ናቲ በጣም አጨብጭቡለት። የስ ናቲ የተጠቀመው አንድ ቃል አለ ብርሃን እንድንሆን የሚለው በጣም ወሳኝነት አለው። እኔም በጣም ወድጀዋለሁ። የጳውሎስን ታሪካው የምታጠኑ አንድ ነገር ስለ ጳውሎስ የምናውቀው ነገር ምንድን ነው? ለወንጌል ሲል መስዋዕት ይከፍል ነበር። እንዲያውም ገንዘብ ሰዎች እንዳይረዱት በአገልግሎቱ ላይ፣ ምክንያቱም በኋላ ላይ እኛ እኮ ነን ገንዘብ እየረዳ ነው የሚያገለግለው እንዳይሉ በዛ እንኳን ቢዝነሱ እየሰራ ቤት ተከራይቶ ይኖር ነበር ጳውሎስ። ለምን? ለወንጌል መስዋዕት ልክፈል ነው። እኛም ምን ያህል መስዋዕት ለመክፈል ሬዲ ነን? እግዚአብሔር ከሆነ ትዳርን የመሰረተው ምን አደባበቀ? እግዚአብሔር ከሆነ ትዳርን የመሰረተው የሰራው የፈጠረው ሀሳቡንም ያመጣው እንዲያውም ለሌሎች ምሳሌ የሆን ዘንድ አንድ ወንድ ከአንድ ሴት ጋር ይኸው እንደ እግዚአብሔር ፈቃድ ተጋባን ማለት እንዲያውም እግዚአብሔርን ያከብራል እንጂ መደባበቅ ለምን ያስፈልጋል? ሌላው ደግሞ ነው የጌታ ቃል ስለ ትዳር ሲናገር መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን። በሁሉ ዘንድ ክቡር ይሁን። ክቡር የሆነ ነገር መደበቅ የራስን አጀንዳ ለማስተናገድ ይመስላል እንጂ እግዚአብሔርን ለማክበር ከሆነ ምንም የሚያስደብቅ ነገር የለውም። ሰርግ ከቁጥር ጋር የተያያዘ ነገር አይደለም። 500 ሰው ጋብዙ፣ 5 ሰው ጋብዙ፣ እሱ አይደለም ጥያቄው አይደለ? ነገር ግን ምስክር መሆን ይጠበቅብናል። መጀመሪያ ላይ ሴክስን ዲፋይን ስናደርገው በቃል ኪዳን የታሰረ ብለናል። ቃል ኪዳን ከድሮውም ጊዜ ጀምሮ ምስክር ያስፈልገዋል። እንኳን በጌታ ብቻ ሳይሆን በዓለምም ራሱ ኮንትራክት ሲፈራረም አንድ ሰው ዊትነስ ያስፈልገዋል። ዊትነስ ከሌለው ያ ነገር ፍርድ ቤት ቢቀርብ ተቀባይነት አያገኝም። ስለዚህ ምስክር ለቃል ኪዳን ምስክሮች ያስፈልጋሉ። እንዳልኩትም ደግሞ ምናልባት ናትዬ የምንጠቀሰው ለሌሎች ምሳሌ የሚሆን መሆን መቻል አለበት። አለበለዚያ ነገር በዝሙት እንኳን አንድ ወንድና አንድ ሴት ቢገኙ በግልጥ እንኳን ቢወጣ ወዴት ሊመለሱ ነው? ምክንያቱም ምን ሊሆን ነው? እኛ እኮ ኖቬምበር 2024 ላይ የሆነ ቦታ ሄደን ያው ቃል ኪዳን ገብተን እግዚአብሔር ፊት እኮ ባለ ትዳሮች ነን የሚል ምክንያት ሊመጣ ነው ማለት ነው አይደለም? ቀስ እያለ ስለዚህ አይ ቲንክ ሞቲቬሽኑን መጠየቅ መቻል አለብን ለማለት ነው። ጌታ የተባረከ ይሁን። ጊዜ ስለሌለን እንቀጥላለን። የሚቀጥለው ጥያቄ እንደዚህ ይላል። የሚቀጥለው ሳምንት ስለሚመለስ ተዘልዋለሁ።
በሪሌሽንሽፕ ውስጥ ምን አይነት ባውንደሪ ያስፈልጋል? በተለይ በእጮኝነት ውስጥ ከመጋባት በፊት ምን አይነት ባውንደሪ ወይም ምን አይነት ገደብ ያስፈልጋል? አልፎም ደግሞ አይ ቲንክ ጥያቄው ግልጽ ነው። ጌታ ይባርክ። በሪሌሽንሽፕ ውስጥ ምን አይነት ገደብ ያስፈልጋል? እሱን ልመልስ አይደለም። ኦኬ እሺ። የቅድሙ ጥያቄ ላይ የመጀመሪያው ነው የሁለተኛው? ከዚህ በፊት ኦኬ እሺ። መጀመሪያ በፊት ላይ ካስታወሳችሁ እወቁልኝ ምናምን ይባል ነበረ። አለም ታስታውሳለህ? ሰው ይጋባና እወቁልኝ ተብሎ ካርድ ይላክ ነበረ ሰፈር ውስጥ ምናምን። እኔ ጊዜ ነበር እና ይሄኛው የሚሆንበት በቤተ ክርስቲያን ሰው መጋባት አለበት የሚል የኔ ኦፒኒየን። አንደኛ በሰው ፊት አክኖሌጅ ለማድረግ ነው። ቅድም አለም እንዳነሳው እንዳንሰናከልም ይይዘናል which is በጣም አሪፍ። ኔክስት ታይም መንገድ ላይ ኦር የሆነ ቦታ ፐብሊክ ላይ እነዛ ሰዎች ሲሳሳሙ ቢታይ ምን እየሰሩ ነው? ከዛ ነገር ያገለግል ነው እንዘን ሌላ ሰው መሰናከያ ሆነ ማለት ነው። which is መሰናከያ መሆን የለበትም። የትኛውም ህብረታችን ለሰው መሰናከያ መሆን የለበትም። እንዘን ደግሞ የቤተ ክርስቲያን መሪዎች እግዚአብሔር የሾማቸው ለእኛ እረኛችን ናቸው። የእነሱን አክኖሌጅመንትም እግዚአብሔር ይፈልጓል ብዬ አስባለሁ። ይሄኛው ፋሚሊ ነው። ምእመን የቸርች ፋሚሊ ነው። ፋሚሊው ላይም አክኖሌጅ መደረግ አለበት። እንዘን ደግሞ እግዚአብሔር ያለበት ቤተ ክርስቲያን እግዚአብሔር የሾመው መሪ አለ። እነሱ አክኖሌጅ ካረጉ ኢትስ ናት አባውት የሁሉም ግርግር ምናምን፣ ግን በቃ እሱኛው አክኖሌጅመንት በእግዚአብሔር ፊት በቤተ ክርስቲያን ፊት እንዘን በህዝቡ ፊት እሷን ለመጨመር። አሜን። ጌታ የተባረከ ይሁን። አፕሪሼት እናድርገው። ስለዚህ ከሁላችሁም ኢንቪቴሽን እንጠብቃለን ማለት ነው። በተለይ ያለገባችሁ ሌላ ሀሳብ የሚሰጥ ሳለ እሺ፣ አመሰግናለሁ። የቅድሙን በቃ ልቤ ሊያርፍ አልቻለም እና ቅድም መጀመሪያ አንደኛው ጥያቄ ላይ የተጠየቀው ላይ አጠቃላይ መልስ ሊሆን ይችላል ብዬም ስላሰብኩኝ ነው። ቲቶ 2:11 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ይልና ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችን ፍጹም የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀ ራሳችንን በመግዛት እና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ ሮንግ የሆነ ከጨለማ የመጣ ካራክተር፣ ለምሳሌ የፍሌሽ ካራክተር ዲዛይር ነው። ያን ዲዛይር አቮይድ ማድረግ የምንችል ከእግዚአብሔር ቃል ልክ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 አካባቢ ላይ የእግዚአብሔር ቃል አርነት እንደሚያወጣ ይናገራልና በእግዚአብሔር ቃል አርነት መውጣት እንችላለን። ያ ደግሞ በራሳችን ፖቴንሻል መውጣት አንችልም። የምንችለው በእግዚአብሔር ቃልና ጸጋው፣ ያ ጸጋ እኛ ውስጥ የተተከለው የእግዚአብሔር ጸጋ አለ። መንፈስ ቅዱስ ከዚያ ህይወት ያወጣናል። እችን ለመናገር ብዬ ነው። አመሰግናለሁ። ጌታ ይባርካችሁ። እንደ ክርስቲያኖችን ስልጣንን እንድናከብር መጽሐፍ ቅዱስ ያስተምረናል። ኦቶሪቲን ሪስፔክት ማድረግ እንዳለብን ያስተምረናል። ስለዚህ በመንግስት እንኳን የትዳር ሰርቲፊኬት ያስፈልጋል። አለበለዚያ መንግስት ሪኮግናይዝ አላደረገንም ያንን ሰርቲፊኬት ካላገኘን። በእግዚአብሔር ፊት ለመጋባት የመንግስት ሰርቲፊኬት አያስፈልግም፣ ግን ለመንግስት ያ ሰርቲፊኬት ያስፈልገዋል። ስለዚህ እኛም ደግሞ በቃሉ ስልጣንን መገዛት እንዳለብን በሚያስተምረን መንገድ እግዚአብሔርን ቃል የሚጋፋ አይነት ትእዛዝ እስካልሆነ ድረስ መንግስት የለቀቀው እንደ ክርስቲያኖች ያም ኃላፊነት አለብን። እንዲያውም መንግስት ከእግዚአብሔር ሀሳብ ጋር ተስማምቶ ኧረ በደንብ ኦፊሻል አድርጉት በማለቱ እንዲያውም እሺ ብለን ምላሽ መስጠት ቀድመን ያለብን እንዲያውም እኛ ክርስቲያኖች ነን። ጌታ የተባረከ ይሁን።
አሁን መጨረሻ ላይ ጠየቁት ጥያቄ ነው። ሀሳብ የሰጠ የለም በዛ ላይ እሺ ወንጌ ያላ ምንድን ነበር ጥያቄው? ባውንድሪ እንደ ሪሌሽንሺፕ ውስጥ ባውንድሪ ምን ይመስላል? ላይክ ገደብ ማለት ነው። በሪሌሽንሺፕ ውስጥ ገደብ ምን ይመስላል? ሁለት እሺ ማይኩ ጋር እንድትደርስ አላውቅም፣ ግን እኔ የሚመስለኝ ክሊርሊ ዲፋይንድ ባውንደሪ ያስፈልጋል። ስለዚህ ምን ማለት ነው? ፒፕል ኢን ሪሌሽንሺፕ ቁጭ ብለው ይሄን አናደርግም ብለው በቃ መጽሐፍ ኦር የሆነ በቃ በደንብ እንዲታወቅ ማድረግ ማለት ነው። ዋይ አይ ቲንክ ዲስ ምክንያቱም ኢትስ ቬሪ ኢዚ ቱ አንዱ ነገር ከጀመርን ወደሚቀጥለው መሄድ። ላይክ ለምሳሌ ይሄ ኦኬ ነው ልንል እንችላለን አይደለ? ለምሳሌ ላይክ መሳሳም ሊሆን ይችላል መጀመሪያ ላይ፣ ከዛ ዲዛይሩም ስላለ ያው ከዛም ሰው ጋር መዋደድም ስላለ that thing can lead to the next እና ከሱ ተነስቶ መሄድ የሌለብን ቦታ ልንሄድ እንችላለን ማለት ነው አይደለ? ስለዚህ I feel like we need clear boundaries እና ደግሞ those boundaries በቃ የሆነ መጠጋት የለባቸውም። አሁን ለምሳሌ ይሄን አድርገን ይሄ እኮ ችግር የለውም ብለን ያ ነገር ግን ለምሳሌ መሳሳም ያለው አሁን እሱ ችግር የለውም እሱ እኮ በቃ we're sexually pure ብለን እሱ it might lead to the next thing like ብቻችንን ከሆነን or እንደሱ it might lead to the next thing, it might cause us to fall ማለት ነው። ስለዚህ አንደኛ ነገር clearly define መሆን አለበት ብዬ አስባለሁ። ሁለተኛ ነገር ደግሞ ሊጥሉን or ሊያስወድቁን ከሚችሉ ነገሮች በጣም የራቁ መሆን አለባቸው ብዬ አስባለሁ። ወርክ ነው። ስለ ባውንድሪ ያወራን ነው፣ ስለ ገደብ በሪሌሽንሺፕ ውስጥ አንድ ሰው ሲል የሰማሁት ምንድነው ስለ ኪሲንግ ምናምን ይፈቀዳል ወይስ እንዴት ነው? ምንድነው የሚፈቀዱት ነገሮች በሚል ጥያቄ ዙሪያ ማለት ነው። አንድ ሰው ማለት ኪስ እያልክ ሰይጣን ኪስ ውስጥ እንዳለ ሌላ ሰው ኦኬ፣ እስከምን መሄድ አለብን የሚለው ጥያቄ በጣም ዴንጀረስ ጥያቄ ነው። ምክንያቱም ምን ያህል መርዝ ብጠጣ ነው የምሞተው እንደማለት ነው። ትንሽ ብጠጣ ሞታለሁ ወይስ በዛ አድርጌ ስጠጣ ነው የምሞተው? እንደዛ አይነት አጠያየቅ ይመስለኛል። በባውንደሪ ዙሪያ አይ ቲንክ ምንድነው የሚፈቀደው፣ ምን ማድረግ ያለብን? ብዙ ጊዜ ከቲኔጀሮች ጋር በተለይ ስናካፍል እንደዚህ መዘርዘር ነገር በጣም ከባድ ነገር ነው ማለት ነው። ምን ማድረግ እንዳለበት አንድ ሰው ምን ማድረግ እንደሌለበት እንዲህ አይነት መነጋገር የሚያስፈልገው ኦኬ፣ እሺ፣ ምናልባት ቃሉን ሳንረዳው ቀርተን ቢሆን እንረዳዳለን። ነገር ግን ሊስት ማዘጋጀት ይሄን አታርግ ማለት ትክክለኛው አፕሮች ነው ብዬ አላምንም። ይሄ የገንዘብ ከረንሲ ምሳሌን ሰምታችሁ ከሆነ ባንክ የሚሰሩ ሰዎች ይባላል አንድ ገንዘብ ፌክ መሆኑን ፌክ የሆነ ገንዘብ እንደዚህ ይመስላል ተብሎ አይደለም ስልጠና የሚሰጣቸው። ሪል የሆነው ጄኑዊን የሆነው ገንዘብ ይሄ ነው ያለው ፊቸር ተብሎ ነው የሚነገራቸው። ከነዚህ ውስጥ አንዱ ከጎደለ የገንዘብ ፌክ ነው ማለት ነው እንደዛ ነው የሚማሩት። ስለዚህ ምንድነው ያልተፈቀደው የሚለውን ነገር ከምንዘረዝር እግዚአብሔር የፈቀደው ምንድነው? እሱን እንዴት ነው የምንከተለው? ምክንያቱም አትሳሳሙ ካልኩን ወይም አንድ ሰው አትሳሳሙ ካለ በሌላ መንገድ ፍላጎታችንን የምናሳካበትን መንገድ እንፈልጋለን። ምክንያቱም ሞቲቬሽናችን እግዚአብሔርን ማክበር ሳይሆን የእኛን ፍላጎት ማርካት ስለሆነ እንነጋገር ማለት ነው አይደለ? አትነካኩ ካልን ሌላ ነገር እንፈልጋለን፣ ሳንነካካ የምንነካካበት ሰው በቃ ሁል
ኃጢአትን ለመስራት ምክንያት አያስፈልገው። ሁል ጊዜ የሚፈጠሩ ነገሮች አሉ። ስለዚህ ይህንን አታርጉ፣ ይህንን አታርጉ፣ ይህንን አታርጉ ከምንል እግዚአብሔር የሚለው ይሄ ነው፣ ፈቃዱ ይሄ ነው። ምላሽ ምንድን ነው? ምላሽሽ ምንድን ነው? መንፈስ ቅዱስ ራሱ ከኔ ከማንም አስተማሪም በላይ እሱ ስለሚገልጥ ማለት ነው። ስለዚህ እዚህ ውስጥ ምናልባት ሪሌሽንሽፕ ውስጥ ያላችሁ ካላችሁ ወይም ደግሞ ሪሌሽንሽፕ ለመያዝ እያሰባችሁ ያላችሁ ካላችሁ ሪሌሽንሽፕ ገደቡ ምንድን ነው? ወይም ደግሞ ይሄን ማድረግ ይቻላል፣ ይሄ ተፈቅዷል ከምንል ይሄ እግዚአብሔርን ያከብራል ወይ? ይሄ ሪሌሽንሽፕ እግዚአብሔርን ያከብራል ወይ? ማከብር ከሆነ እንዴት ነው ማክበር የምንችለው ብለን መመካከር ያለብን በዛ ዙሪያ ነው እንጂ ይሄ ተፈቅዷል ይሄ አልተፈቀደም ካልን ሞቲቬሽናችን ትክክለኛ አይደለም ማለት ነው። እሺ ሌላ የሚመልስ ሰው እድል ልስጥ፣ ከሌለን ወደ ሰዓትም ስለሄደ ሁለት ጥያቄዎችን ብቻ እናስተናግዳለን ከዚህ በኋላ። እሺ ኤፍሬም እባላለሁ። በመጀመሪያ ሪሌሽንሽፕ ባውንደሪ ያለው የለውም ከማለታችን በፊት እግዚአብሔር ቃል ሪሌሽንሽፕ በራሱ እንዲኖረን ይፈቅዳሉ የሚለውን ብትመልሱልኝ። ሁለተኛ ደግሞ ሪሌሽንሽፕ ውስጥ ሆነን ኮትሽፕ ማለት ነው። አንድ ሴት ልጅ ዴት እያደረኩኝ ለምሳሌ እንግዲህ ክርስቶስ እንዳለው በዓይን አይተህ ከተመኛት ሰርታ ምን ነው መሳም አልችልም፣ ከእሷ ጋር ከእሷ ጋር እውላለሁ፣ እወዳታለሁ፣ ግን ተመኘኋት። ስለዚህ በልቤ ያንን አላሰራም። ያንን እንዴት ነው የምንከላከለው? እሱ ከባድ ጥያቄ ነው። ምክንያቱም ትንሽ ረዘም ያለ ምላሽ ያስፈልገው ይችላል። ግን እንደዚህ ልበል፣ እግዚአብሔር ሁሉም ነገር ሲፈጥር ገደብ አድርጎ ነው የፈጠረው። ውቅያኖስ ሲፈጥር ውቅያኖሱን ገደብ ሰጥቶለት ነው የፈጠረው። ትዳርን ሲፈጥር ገደብ ሰጥቶለት ነው የፈጠረው። እግዚአብሔር የገደብ አምላክ ነው። ገደብን ሲያዘጋጅ ግን እኛ የሚገደብልንን ለመጉዳት ወይም ደግሞ ሊያስቀርብን የፈለገው ነገር ኖሮት ሳይሆን እኛን ለመርዳት እኛን ከጥፋት ለመጠበቅ ለእኛ ላለው ፍቅር ነው እግዚአብሔር ገደብ የሚያደርገው። አንዴ ያንን ልበል። ሁለተኛ ነገር በጣም ወሳኝ ነገር አንስተዋል። መጀመሪያውኑ ራሱ ሪሌሽንሽፕ ለምን ያስፈልጋል የሚለው ጥያቄ በጣም ወሳኝ ነው። አንድ ወንድና አንድ ሴት ወደ ሪሌሽንሽፕ የመግባት ሀሳብ እንኳን ቢኖራቸው መጀመሪያ መጠየቅም ያለባቸው ጥያቄ ያ ነው። ከሁሉም በፊት ለምንድን ነው ሪሌሽንሽፕ የምንገባው? ሁሉም ሰው ሪሌሽንሽፕ ውስጥ እየገባ ስለሆነ ነው። የተለመደው ነገር ሪሌሽንሽፕ ተጀምሮ ኮርት ተደርጎ ዴት ተደርጎ ከዛ ወደ ኢንጌጅድ ሆኖ ወደ ትዳር ስለምንገባ ነው? ሁሉም ስለሚያደርገው ነው? ወይስ በባህላችን ያገባ ሰው የሆነ ክብር ስላለው ነው? ወይስ የልጅነት ምኞታችን ነው? ለምንድን ነው የማገባው የሚለውን ጥያቄ መጠየቅ በጣም ወሳኝነት አለው። አንተም ጠይቅ፣ አንቺም ጠይቅ፣ እርስ በርሳችሁ ተጠያየቁ። በተለይ ወደዛ ደረጃ የደረሳችሁ ለምንድን ነው ሪሌሽንሽፑን የምጀምረው? ዓላማው ምንድን ነው? ምክንያቱም ዓላማችሁ አንድ አይነት ዓላማ ከሆነ ኦልሬዲ በሼኪ ግራውንድ ጀመራችሁት ማለት ነው። በአሸዋ ላይ ልትመሰርቱት ነው ማለት ነው። ምክንያቱም እሱ የሚያገባበት ዓላማ ሌላ፣ አንቺ ልታገቢ የፈለግሽው ዓላማ ሌላ፣ እሱ ከአንቺ የሚጠብቀው ሌላ፣ አንቺ ከእሱ የምትጠብቂው ሌላ። በኋላ ከተጋባችሁ በኋላ እንደ አዲስ እንዳትተያዩ ያንን ወሳኝ መሰረታዊ ጥያቄ መጠየቅ ያስፈልጋል። ያንን ከመለስን በኋላ እንደ ካፕል ማለት ነው፣ እሺ ይሄ ነው ዓላማው፣ ለዚህ ነው ማግባት የምፈልገው የሚለውን ምላሽ ካገኘን በኋላ ከዛ የሚቀጥለው ጥያቄ መሆን ያለበት እሺ እግዚአብሔርን
በሚያከብር መንገድ እንዴት ነው በዚህ ግንኙነት ውስጥ መያያዝ የምንችለው? ሁል ጊዜ ትኩረታችንን እግዚአብሔር ላይ ካደረግን፣ ፎከሱን ወደ እግዚአብሔር ካደረግን እነዚህ ሁሌ ስንታገል የምንቆያቸው ነገሮች ሁሉ ያንሱብናል። ችግሩ ብዙ ጊዜ ሪሌሽንሽፕ ውስጥ እኛ የምናተኩረው እንደዚህ በሚያስቸግሩ ጥቃቅን ነገሮች ነው። ትልቁን ነገር ትተን እግዚአብሔርን ያከብራል የሚለውን ነገር ትተን እኛ በጥቂቱ ስለምንፋጋ ነው ስለምንገፋፋ በስ ትልቁ ፒክቸር ይጠፋብናል፣ እናጠዋለን። ከዛ መጨረሻውን የከበደ እንጂ የቀለለ ላይሆን ይችላል። ግን ይሄንን በጣም ማስተዋል አለብን ለማለት ነው። የመጨረሻው ምንድን ነበረ? ሁለተኛው የሚቀጥለው የጠየቀው ምንድን ነበረ? ሁለተኛው ሪሌሽንሽፕ ውስጥ ሆነ ኢየሱስ በዓይን አይተህ በልብ ከተመኘ በልብ ታሰርታለህ ይላል። ሪሌሽንሽፕ ውስጥ ሆነ ያው ተዋደን በምናምን በዓይንም በምናምን አብረን ነው ማለት ኪስ ማድረግ አይቻልም። በኪስ because tears do something else so will not be kiss እና ያጣት ነው ወይ ማለት ወድጃታለሁ ላገባት አስባለሁ ግን እስቲ ኪስ ማድረግ አልችልም። ግን አምሮ ያው ተመኝቶ በልቤ ያንን አጣት እሰራለሁ። እስቲ አጣት ነው ያለው ወይስ ኦኬ ጌታ ይባርክ። ወደ ሴት ያየ የተመኛት ሚስት ከመሆኗ በፊት ሴት ናት። ያን ግልጽ እናድርግ። አንድ ሴት ሚስት እስካልሆነች ድረስ ሴት ናት። ካገባት በኋላ ሚስት ትሆናለች። ሚስትን መመኘት ከሚስት ጋር መሆን መሻት መልካም ነገር ነው። እግዚአብሔር ነውና መሻት ነው ውስጣችን ያስቀመጠው። ግን ታዲያ እንዴት ነው እያየኋት ሳልፈልጋት አትራክት ሳልሆን ሳልመኛት እንዴት ማግባት እችላለሁ ለሚለው ነገር አንድ ማስተዋል ያለብን ነገር ያው ወጣቶች ስንባል ብዙ ጊዜ እየመጡ እንተዋወቅ። መጀመሪያ ጓደኝነት መኖር አለበት ወደ ፍቅረኝነት ከማደጉ በፊት የሚባል ምክር አለ። ይሄ በጣም መሰረታዊ ምክር ነው። ብዙ ጊዜ አንከተለው። እኛ ምንድነው ተዋወቅን፣ በጣም ተዋደድን፣ ቀጥታ ከጓደኝነት ሳይኖር ወደ ምን እንገባለን? ወደ ሪሌሽንሽፕ። ሪሌሽንሽፕ ውስጥ ከገባን ኦልሬዲ ኢሞሽኖች ብዙ ስላሉ በተለያየ ነገር ውስጥ ስለምንጠመድ እነዚህ ዋና ዋና ነገሮችን ስለ እሷ ማወቅ የሚገባንን ነገሮች ለማወቅ በጣም እንቸገራለን። ስለዚህ አንድ መጀመሪያ መተዋወቅ መልካም ነገር ነው። መተዋወቅ ማለት እንደ ጓደኛ ለዛ ነው በጣም በቸርች ውስጥ ኢንከሬጅ የምናደርገው ማገልገል፣ መሰጠት። ምክንያቱም ሳናስበው እንኳን ከዚህ ሰው ጋር እያገለገልን ኦልሬዲ ስለዛ ሰው አውቀን ተረድተን በጌታ ሰዓትና ጊዜ ወደሚቀጥለው ደረጃ በሚሄድበት ሰዓት ራሱ ብዙ መሰረት የተሰራ ነገር አለ፣ የተዋወቅ ዙሪያ ማለት ነው። ስለዚህ ኦልሬዲ ግን በዚህ ቦታ ያለን ሰዎች እንደኔ እግዚአብሔርም ቃል የሚለው አንድ ወንድና አንድ ሴት እግዚአብሔር ሲያመጣ ወንዱንም እንደሱ አምሳያ ኢየሱስ ክርስቶስን እየመሰለ እንዲያድግ ይፈልጋል። ሴቷም ኢየሱስ ክርስቶስን እየመሰለች እንዲያድግ ይፈልጋል። እግዚአብሔር ሁለታችሁን ሲያመጣ ከጓደኝነት ወደ ፍቅረኛነት ግራጁዌት ካደረጋችሁ ወይም ለማድረግ ከተስማማችሁ ሁለታችሁም ኢየሱስ ክርስቶስን ለመምሰል አንድ ላይ ተያይዛችሁ ለማደግ የተስማማችሁ ነው ማለት። ያ ነው ስዕሉ መሆን ያለበት። ከጓደኝነት ወደ ፍቅረኛነት ስትሸጋገሩ
መባባል ያለባችሁ ምንድን ነው? አንቺም ክርስቶስን ለመምሰል ተጠርተሻል፣ እኔም ክርስቶስን ለመምሰል ተጠርቻለሁ። የሁለታችን ፍቅር መጀመር ትርጉም የሚሰጠው ሁለታችንም አንድ ላይ ክርስቶስን ለመምሰል ለማደግ ከተስማማ ነው። ለመሳሳብ ሴክስ ለማድረግ ወይ እንደዚህ በጣም ጎልለው ለሚታዩ ነገር ግን መግለል የሌለባቸው አይደለም። ፍቅረኛ እንደዛ አይነት መሰረት ያለው ግንኙነት ውስጥ ካላችሁ እግዚአብሔርን የማክበር አብራችሁ እያደጋችሁ ስለሆነ እግዚአብሔር ራሱን እየመከራችሁ ወንድማችን እንዳለው አንዳንድ ጊዜ እንኳን ወደ መሳት እንኳን ብትሄዱ መንፈስ ቅዱስ እየመለሳችሁ እግዚአብሔር እየደገፋችሁ ወደ ጠራችሁ ወደ ትዳር መሄድ ትችላላችሁ ማለት ነው። ስለዚህ እኔም ያለዛ ጥያቄ መልሼ የምመልሰው የምትገናኙት ተያይዛችሁ ክርስቶስን ለመምሰል ያንን መዘንጋት የለባቸው። ክርስቶስን የማይመስል ግንኙነት ውስጥ ካለ አሁንም እግዚአብሔር እድል ይሰጣል መመለስ እንዳለብን ማለት ነው። አሜን። ጌታ የተባረከ ይሁን። የተወሰኑ ጥያቄዎች ነበሩ፣ ግን ሰዓት ስለማይፈቅድ እዚሁ ላይ ልንቀጨው ነው ማለት ነው። ጌታን አመስግነን እንጨርሳለን። ጌታ የተባረከ ይሁን። እሺ እንጸልይ። ሃሌሉያ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ቅዱስ አምላክ፣ እንድንቀደስ የምትፈልግ አምላክ፣ በዚህ ሰዓት በዚህ ምሽት ተሰባስበን አንተን እንድናስብ ያንተን አጀንዳ እንድናስተናግድ ያንተን ፈቃድ ለመረዳት እግዚአብሔር ሆይ በዚህ ስፍራ ስለተገኘን እጅግ አድርገን እናመሰግናለን። አባት ሆይ ሁላችንም እዚህ ያለን ክርስቶስን ወደ መምሰል ማደግ እንፈልጋለን። እግዚአብሔር አባት ሆይ ይሄ ደግሞ ካለመንፈስህ አይሆንምና በልጅ በኢየሱስ ክርስቶስ ስም እንለምናለን። መንፈስህ እንዲረዳን፣ መንፈስህ እንዲያግዘን፣ መንፈስህ እንዲመክረን፣ ቢያስፈልግ መንፈስህ እንዲገስጸን እግዚአብሔር ሆይ እንድትናገር እንለምናለን። እኛም ደግሞ እግዚአብሔር አባት ሆይ አንገተ ደንዳኖች እንዳንሆን ልባችንን እንዳናጠነክር፣ ነገር ግን እግዚአብሔር ሆይ ከልምምዳችን ወጥተን አንተን ከማያከብር ነገር ወጥተን ድጋሚ ወደ አንተን ወደ መፈለግ ለአንተ ወደ መሰጠት ፍቅቅ እንድታደርገን እንለምናለን። እግዚአብሔር አባት ሆይ አንተን ባላከበርንበት ተናግረህ እንዳልተናገርክ፣ አስታውቀህን እንዳላሳወቅከን፣ ገስጸህን እንዳልገሰጽክን በሆንባቸው ነገሮች ሁሉ በድብቅ ኃጢአታችን እግዚአብሔር አባት ሆይ በክፉ ምኞታችን በስጋዊ መሻታችን እባክህን ይቅር በለን። በምሕረት ዓይኖችህ ወደ እኛ ተመልከት። እግዚአብሔር አባት ሆይ ደግሞ አንተ እድል የምትሰጥ አምላክ ስለሆንክ፣ ይቅር የምትል አምላክ ስለሆንክ አጥበህ አሳምረህ ውብ አድርገህ ታሪክን ቀይረህ አጽንተህ ማቆም የምትችል አምላክ ስለሆንክ እናመሰግናለን። ሁላችንም ጸጋ ደግፎ ስለሆነ እዚህ ያለነው መለስ ብለን ሕይወታችንን ስንመለከት እውነትም እንደነቃለን፣ የእጆችህን ስራ እናያለንና አባት ሆይ አሁንም ከእኛ ጋር ስላለ ስለምትወደን ስለምትንከባከበን እጅግ አድርገን እናመሰግናለን። በደከምንበት ሁሉ ብርታት ሆነን፣ በጠፋንበት መልሰን፣ በወደቅንበት ተስፋ በቆረጥንበት እግዚአብሔር ሆይ ተስፋችንን አለምልምልን፣ በቃልህ ሙላን። እግዚአብሔር አባት ሆይ ማንም ከዚህ ስፍራ ተኮንኖ እንዳይወጣ በልጅ በኢየሱስ ክርስቶስ ስም እንለምናለን። ከአንተ በሚገኘው ጸጋ በርትቶ ጠንክሮ ተጽናንቶ ይወጣ ዘንድ ሁላችንንም እግዚአብሔር ሆይ ምከረን፣ ተናገረን።
ከእኛ ጋር እንዳለህ ግለጥልን። ስለ ቃልህ ተመስገን፣ ስለ እውነትህ ተመስገን፣ ስለ ከበረው ማንነትህ ተመስገን። እዚህ ስላለን ስለ እያንዳንዳችን ተባረክ። ሁላችንንም እግዚአብሔር ሆይ ጠብቀን። እናከብርሃለን፣ እንወድሃለን። በሕያው ልጅ በኢየሱስ ክርስቶስ